እሺ ትርፊያንስ ሆል ሲቲ ወደ ጥልቁ ወሰደሻ ከወራጅ የመጣውን ቡድን እኔ ግርፍ አድርጌ ሳሸንፍ ማለት ነው አታካብዲ ወራጅ ቡድን እንዴት ነው ማላካብለው ላንቺ እኮ የሚከብድ ቡድን ነው ላንቺ የሚከብድ በሴት ፒስ ዲስትሮይ ያደረገሽ ገባሽ አይደል ተዚህ ላላ 6 ቁጥር ካላስፈረምክ ሚድፊልድ ላይ ትቀዳደራለህ ስለማ ገና እሱን አላየኸው ሻል ሚል ቡድን ደግሞ ገና ሚድፊልድ ላይ ይቀድሃል ነው ማለት እንደ ልብስ ነው የሚቀድ ተረዳኝ አይደል ይሄው በሴት ፒስ ዱዳውሽ እኔ ሴት ፒስ ትቼ ነው እንጂ ማን በሴት ፒስ ብቻ 6 ለባዶ ነበር ማሸነፍሽ ገባሽ አይደል ሁሌ ማን ነው ሊጉ ሲጀመር በመጀመሪያ ጨዋታ በሴት ፒስ የምትሸነፊው ነገርስ ገባር ምን እሺ ነው አታፍሩም እኮ ደግሞ ዋንጫ እንበላለን እና ምን አይነት ዱቄቶች ናችሁ በእናትህ ገባር የጸባይ ዋንጫ አበላ የለህማ ጸባይ ገባር አንተ ፕሪሚየር ሊጉ ትላንት ማታ በጣም የናፈቀኝ መስሎ የነበረ ተሳስቻል ዛሬ ነው ምን ያህል እንደናፈቀኝ የታወቀኝ ማለት የኔ ቡድን ያሸንፋል ያንቺ ቡድን ይለጠፋል በቃ ሳምንቱ ውብ ሆነ ማለት ይሄን ነው የለመድነው ምናቃት ማንቼ ኢዝ ባክ ገባር አሁን ደግሞ ከነ ባሌ ባትን ለጠያልሽ ምርጥ የነበረው ተጫዋችሽ ማርከስ ራሽፎርድ የመለሽው ማን ነው ገባር 30 ሚሊዮን የሚገዛሽ ያጣሽው ተጫዋች is the best player እሰይ አሁን ጥልቁ ከተሻል ተሰምጫለሽ ገና አሁን ቢስሚላህ ነው ይባላል አውዝ ቢላህ በዛ አመት ያደገውን አዲሱን አዳጊ ሃል ሲቲን አግኝተን ለጠለጠን በሜዳው አስተናግዶ አሸነፈን ምንም ማስተባበል ያስፈልግም ባሳማኝ ሁኔታ የሚገባቸው ነጥብ በሚገባቸው ጨዋታ ተጫውቶ እንደውም እኮ እኛን አዳጊ ምን መስለው እኮ እንዴ ገብቶብን እንኳን እንደዛ የተመረን ምንም ለማጥቃት አሰልጣኝ ያለው ቡድን አይመስልም የሰፈር ቡድን ነው ይመስለው በርግጥ አድቫንቴጅም አለው ብያስባለሁ እንኳን አሁን በመጀመሪያው ኢኖሶች ጫና ሊደርስባቸው ይችላል ተጫዋቾች ምናምን ግዢ ሊፈጽሙ ይችላሉ ገና ውድድሩ አሁን ነው የጀመረው ግን ይሄን አልጠበኩም ነበር በርግጥ ስለናፈቀኝ ሜዳ ላይ ስላየው ደስ ብሎኛል ግን ሰበብ የለውም በቃ ከበረከቱ ውጭ ሁሉም በቃ በተለይ ቆሞ ኳስ ላይ ሙተናል ደግሞ ሪአክት ያደርግንበት ሁኔታ ጎል ከገባ እኔ አሁን ዶክተር ተቀይሮ ገብቶ ቢስሚላህ ራሱን ያሳያል ምናምን በየጠብቄ ነበር አሁን ስህተት ሰርታችኋል በቃ እኔና ሳልፋችሁ መስጠት ስህተት ነው ምናምን ብሎ ራሱን እንደዛ ሊያደርግ ይችላል ብያስቤ ነበር ግን ምንም ሆነ እነኩኛና እነ ኡስታዝ ላይ እንደውም ወኔ ያለ ከሱ ይልቅ የካሪንግተን ልጅ ነው ምንም ህመም እንኳን አይሰማውም እንጃ ካሪክ በጣም ብዙ ስራ ይጠብቀዋል ግን መሸነፍ ጥሩ ነው ብያስባለሁ ለዙር ያፋጥነዋል ተቃጥያለሁ አልደብቃችሁም ለሃል ሲቲ ግን የሚገባው ነጥብ ነው ብያስባለሁ ለማንኛውም የተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳደረሳ ቴንክ ዩ ያለ ዩናይትዳዊ የሆነ ደንገጥ ጭንቅ እንዳይለ ነው ማለት ዩናይትድ ማለት ነው በእንግሊዝ ፕሪሚየር ሊግ ታሪክ 3 ጊዜ የመክፈቻውን ጨዋታ ተሸንፎ 3 ጊዜ የፕሪሚየር ሊጉን ዋንጫ ያነሳ ብቸኛ ቲም ነው 92 93 95 96 12 13 የመክፈቻውን ጨዋታ ተሸንፈን ዋንጫውን ያነሳን ብቸኛ የፕሪሚየር ሊግ ቲሞች እኛ ነን ገብቷል አይደል በርግጥ ስናጠቃግም ነን ወይ ዛሬ ባመት ባልባል ተሸጠርኩ እኮ ነው በቃ ላጽናና ብዬ እኮ ነው ማርያም ሳቅ መርዝ ሳቅ ዝም ብል አንድ ነገር እንዳትወራ ዝም በል አንተ ከካምፎ ቃቃ ወያላ እኔ እኮ ፕሪሚየር ሊጉ የሚጀምረው እኮ ቅዳሜ ነው ስትሉኝ አላመንኳችሁም ነበር አሁን አይደል ማናችሁ ተዝያለኝ እኮ ነው ትናንትና አርሰናል አሸነፈ ብዬ በሰራሁት ቪዲዮ ላይ ሁልሽ መጥተሽ ተንጣጫሽ ምናልሽ ፕሪሚየር ሊጉ የሚጀምረው እኮ ዛሬ አይደለም ቅዳሜ ነው ታላቁ ማንቼ ይሄ ነው ማንቼ እኛ የምናውቀው ማንቼ ይሄ ነው መጥቶ ተሰጥቶሻል አንተ ከወራጅ ቀጠና በመጣት የምትለጠለጣለህ አረ ለፕሪሚየር ሊጉ እንኳን አስቡለት ክብራችንን መጥሩና ተጫወቱ እንጂ ምን ነክቷችሁ ነው ይሄ ነው ማንቼ ነው ራሱ አይገልጸውም አፈና ትክፈት ማለት አረ ዩናይትድ አረ በቃ ዲ ስንት 19ኛ ሆናችሁ እኮ አሁን ኮቨንትሪን ትናንት 3-0 ባናሸነፈላችሁ 20ኛ ነበር ምቶ አንዳንዴ ያመስግነኝ ምን ሆነ ነው ምንም ነው ማትችሉት ራሽፎርድን አስገብታችሁ ማን ራሽፎርድ ገና ሲያየው ቲማችሁን እንዴት እንዳስጠላው አረ እኔ እኮ ላሊጋ በልቼ ነው የመጣሁት ተበቃኛል ምንም ነው ማትችሉት እግዚአብሔርን ማለት ነው ብሩኖ ነው አሁን አይሶዬ ነው አምና የፕሪሚየር ሊግ ያመቱ ምርጥ ተጫዋች ይበለው አይሶዬ ነው ቀሙት ቶሎ በሉና ሄዱና ቀሙት በእናትህ እንዴት ነው ማትችሉ እኔ ተናግሬያለሁ ካሪክ ፋይንድ አውት ይደረጋላችሁ ቀጣይ አመት ላይ ትክክለኛ ቲም ሆኖ ነው የሚመጣው ከዛ ትንንሽ ቲሞች እንደ ትልቅ ቲሞች አክብረው ዘግተው ነው የሚጮቱ ዛሬ ተዘጋበት ምንም አታመጡም
ምንም ነው ማታመጡት። የምር ይቅልቋል። ሼስ ኮንዶም ገብቶ ሲዘል ነበር ብዙ ጊዜ ገብቷችኋላ። ምንም ነው ያልቻላችሁት። ራሽፎርድ ትንሽ ተንቀሳቀሰ እንደውም ሰከንዳ ማን አትችሉም። ልንገራችኋ ምንም ነው ማትችሉት። አንድ ኳስ ነው የሞከራችሁት፣ የሚያስፈራ ኳስ እምቦይ የሞከረው ኳስ አንድ ይሄ እዚህ ግባ የሚባል ኳስ ሳትሞክሩ ቀጥቅጠዋችሁ ከዛ አፉን ይከፍት ማን አይመጣውም። 2017 ላይ ሃል ሲቲን ስንገጥም 2-1 እንዳሸነፉን አቻ ከዛ ሁለተኛውን ጨዋታ አቻ ወተን ማለት ነው። ሃል ሲቲ በዛው አመት ወረደ። አሁን ይሄንን እንዴት ነው ተከታታይ የሚያሸንፍን ቲም መበቀል ሲገባ እዚህ ጋር የጻል ልጅ ስራ የምትሰራው ካሪክ እና ዶርጉ የሚሉ ይሄ መላጣ ማዝራዊ እንዳለ ሁለት መላጦች ምንም ቲሙ ላይ ዜሮ እኮ ናችሁ። ምንድነው የምትሰሩት? ምድረ ደደቡላ የዩናይትድ ደጋፊ አንዳንዴ እውነት ያወራል። ምን ነበር ያሉት? ፕሪሚየር ሊግ ትናንት ሳይሆን ዛሬ ነው የጀመረው ብለው ነበር። አናዶኝ ነበር። አሁን ሳስበው ግን ትክክል ነህ። ፕሪሚየር ሊግ የጀመረው ዛሬ ነው ብራዘር። አንተ በሳንቶስ ዩናይትድ እኮ ጨብሰሃል። አንተ እኮ ከቼልሲ የተሻለ ደረጃ ይዘ ቼልሲ ቤንች ያደረገውን ተጫዋች አንተ በሱ ቤስት ፕሪሚየር ሊግ ምናምን ልትጫወቺ እኔ ከቼልሲ የገዙ ተጫዋች አይበጅም ስል የመጮሱ ኖሮብኝ ነው እንዴ? ምንድነው ደግሞ ሴስኮ ምን ነበር ያላችሁት? ማጋሌስን በዚህ ሳሊባን በዚህ ይዞ አላልክም? አሁን ቀልዱን ተውና ሱዳናዊ ፈልገ እንደ ረቢክ ኤምኤምኤ ነገታቸው ጋር ሳይሞላ ፋይት አድርግ። የሚያክል ተቅለቁሱ መና ይዘ አንተ ራስህን መያዝ አልቻልክም። ለማንኛውም ሃል ሲቲ እኔ የምፈልገውን ዋንጫ አለ አይደል? ለዋንጫ የሚበቃኝ ነጥብ በጊዜ ልሰብስብና ላንቺ ነው የምጫወተው። ሰላም። ማንቸስተር ዩናይትድ ምን ነክቶት ነው ጋይስ? ከቻምፒዮንሺፕ ያደገው ሃል ሲቲ አይደለ እንዴ? 2-0 በፕሪሚየር ሊጉ የመክፈቻ ጨዋታው እንግዲህ ሽንፈት ገጥሞታል። መጥፎ አጀማመር ማይክል ካሪክ ከማንቸስተር ዩናይትድ ጋር ማድረግ ችሎ ነበር። ሃል ሲቲዎች ግን ይመቻቸው። በጣም የሚገርም ፐርፎርማንስ ነበር ያስመለከቱት። 2 ቆንጆ ጎሎችን ነበር ማስቆጠር የቻሉት። ከዛ በተጨማሪ ተደጋጋሚ ሙከሮችን ሴኒ ሌመንስ ላይ ሲያደርጉበትም ተመልክተን ነበር። ማይክል ካሪክ እንግዲህ ከማንቸስተር ዩናይትድ ጋር በመሆን የመጀመሪያ ፕሪሚየር ሊግ ጨዋታውን በሽንፈት ጀምሯል። አዳዲስ ፈራሚዎቹም ቲሊማንስ እና አንድሬ ሳንቶስ በጨዋታ ላይ ጥሩ ፐርፎርማንስ ነበራቸው ለማለት በጣም ያስቸግራል። ክሬቲቪቲያቸው በጣም ደካማ ነበረ። በሃል ሲቲ ሜዳ ክፍል ላይ የጎሎችን ደጋግመው ለመፍጠር በጣም ብዙ ስትራግል ሲያደርጉ ነበረ። ብቻ ለዩናይትድ መጥፎ አጀማመር ነው። ሃል ሲቲ ግን እንደ አዲስ አዳጊ ቡድን በጣም ጥሩ የሚባል ፐርፎርማንስ በዚህ የሚቀጥል ከሆነ ደግሞ በፕሪሚየር ሊግ የመቆየት ተስፋቸው በደንብ ከፍ ያለ እንደሆነ ያስመሰከሩበት ጨዋታ ነው ብዬ አስባለሁ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እኔ እኮ ፕሪሚየር ሊጉ የሚጀምረው እኮ ቅዳሜ ነው ስትሉኝ አላመንኳችሁም ነበር። አሁን አይደል እንደማናችሁ ተዝያለኝ እኮ ነው። ትናንትና አርሰናል አሸነፈ ብዬ በሰራሁት ቪዲዮ ላይ ሁልሽም መጥተሽ ተንጣጫሽ። ምን አልሽ? ፕሪሚየር ሊጉ የሚጀምረው እኮ ዛሬ አይደለም ቅዳሜ ነው። ታላቁ ማንቼ ይሄ ነው። ማንቼ ይሄ ነው። ማንቼ እኛ የምናውቀው ማንቼ ይሄ ነው። መጥቶ ተሰጥቶሻል። አንተ ከወራጅ ቀጠና በመጣት የምትለጠለጣለህ። አረ ለፕሪሚየር ሊጉ እንኳን አስቡለት። ክብራችንን መጥሩና ተጫወቱ እንጂ ምን ነክቷችሁ ነው? ይሄ ነው ማንቼ፣ ይሄ ነው ማንቼ ነው። ራሱ አይገልጸውም። ገና ፕሪሚየር ሊጉ ሳይጀምር በሳቅ ልገለኝ ነው፣ በሳቅ ልገለኝ ነው። ትርፍዬ አይዞን ለጠፈሽ። እኔ እኮ አስቀድሜ ነግሬሻለሁ። የ8 ሰዓት ተኩል ጨዋታ ሸቃቢ ነው። በቃ ግልጹን ነው የምነግርሽ። ሽቅብ በሚያደርግ ጨዋታ ነው እና እንደምትሸነፉ ከማንም በፊት ቀድሜ ነግሬያችኋለሁ። ማንዬ አቤት እዳችሁ፣ አቤት እዳችሁ። እኔ ጸጉሩ የሚቆረጠው ልጅ ማለት ነው ወቅቱ ደረሰ እንደው ተቆረጠ ብዬ አስቤ ነበረ። ገና ከዚህ በኋላ አንድ ብሎ ሊጀምር ነው እሱን። ወይኔ ጣጣችሁ፣ ወይኔ ጣጣ። የድር በተጋቢ ደግሞ እኛ ለዋንጫ ነው የምንጫወተው። ባሌዋ ፈረመ። አሁን እኮ የሚቀረን አንድ ተጫዋች ብቻ ነው። ሳክሳም ሳክሳም በቃ ምላስ ብቻ። ቡድናችሁ አመት እስከ አመት እያሁኑ እኔን ብላችሁ ስሙኝ። የምሬን ነው ብላችሁ በቃ እኔ እኮ ከእናንተ የተሻለ ማለት ነው ስለ እናንተ ቡድን ግንዛቤ አለኝ። የምሬን ነው ብላችሁ እንደተጠበቀው ሃል ሲቲ የመጀመሪያ 3 ነጥቡን አስመዝግቧል። አይ ብራንዷ አንቺ ነሽ አሁን ለ4 ቶርናመንት የምትፎካከሪው። አልቀረብሽ። ዛሬ ደግሞ ምክንያትሽ ምን ይሆን? ሰበብሽ ምን ይሆን? ባሌባ ስላልገባ ነው።
ለማንኛውም ማለት ነው አረ ሃል ሲቲ እንዴት አባታቸው ነው የሚችሉት? በእናታችሁ በማጥቃት በመከላከል በቃ የተሰራ ቲም የለም ትክክለኛ እውነት ቃላት የለኝም። ግብ ጠባቂው ራስ ኮንፊደንስ እንዴት አባቱ ነው የሚያምረው። አረ ቃላት የለኝም። ጭራሽ ዛሬ እንደውም ትንሽ ሲያጠቃየሁት ከዛኛው ወገን ማለት ማጉየር ነው። ለማንኛውም ማለት ነው ጀለስ ጸጉሩ ይደርዳታል እንጂ አንድ አይቆረጣትም ነው ማለት አይቆረጣትም። ለማንኛውም እንደተለመደው ትርፌ ጠጥ ተደርጋለች በአዲስ አዳጊዋ ሃል ሲቲ ማለት ነው። ማንም ነው ከዚህ በኋላ የሚወስደው